ዘሪ ዘሩ ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ላይ ወደቀ፣ ወፎችም መጥተው በሉት። ዛሬም የእግዚአብሔር ቃል ሲነገር በመልካም ማሳ ላይ የሚያርፋል፣ ደግሞ ልቡን ለመሬት አድርጎ የማይቀበል ልቡን ዘግቶ የሚሰማ እየሰማ የማያስተውል ስራ ላይ የማይተገብር ቃሉን እያዳመጠ ፍሬ የማያፈራ ስር የማይሰድ ለውጥ የማያሳይ ንስሐ መግባት እየቻለ የማይገባ ቂም በቀል ክፉ መሆኑን እያወቀ ቂም በቀሉን የማይረሳ ሰው ይህ ሰው በመንገድ ዳር ይመሰላል። መንገድ ዳር የወደቀ ነገር ሁሉ ወፎችን መጥተው እንደሚበሉት ሁሉ ይሄ ሰው ፍሬ ያፈራ። ስለዚህ የሰማይ ወፍ ለምንድን ነው ንስሐ እንዳይገባ ያደረገው? ያንን ግለሰብ ልቡ እንዲጠነክር ያደረገው ወይ ልቧ እንዲጠነክር ያደረገው እንዳትጸጸት ያደረጋት እንዳይጸጸት ያደረገው ለምንድን ነው? ቃሉን ማን ነው ከውስጣችን የሚወስድብን? እንዳናስተውል የሚያደርገን ምንድነው ከተባለ ወፍ ነው። በመንገድ ዳር የወደቀውን ስንዴ እንዳይበቅል ወፍ መታ ከመብቀሉ በፊት እንደምትበላው ሁሉ እኔና እናንተም ከልብ አምነን ካልመጣን በማስተዋል ማንመላለስ ከሆነ የኔና የናንተን የምንማረውን ቃል ከልቦናችን ጋር እንዳይዋሃድ የሚፈልግ የሰማይ ወፍ አለ። በሰማይ ወፍ የሚመሰለው ማን ነው? ሰይጣን። እንዲህ ይላል በመጽሐፍ ቅዱሳችን በመጽሐፈ ሄኖክ ምዕራፍ 10 ቁጥር 20 ላይ የሰማይ ወፍ አለ ቃሉን ፍሬ እንዳታፈሩ ይወስደዋል። እንዳናስተውል ማለት ነው። ቤተ ክርስቲያን ስንሆን እውነት ነው እንላለን። ቤተ ክርስቲያን ቁጭ ብለን ስንማር ይጸጽተናል። ግን ከዚህ ወጣ ስንል ቃሉን በማስተዋል ስላልሰማን ቀዝቃዛ ሆነን ስለተገኘን የሰማይ ወፍ የተባለው ሰይጣን ይመጣና ከልባችን ይወስደዋል። ንስሐ ለመግባት እግዚአብሔርን ሳይሆን ሰይጣንን የሚያስደስተው። ስለዚህ ንስሐ ገብተን እንዳናመልጠው እንዳንጸጸት እንዳናለቅ ስለሚፈልግ እሱም የቤት ስራውን ይሰራል። የቤት ስራው ምንድነው? የተማርነውን ትምህርት ቀስ ያደርግና ከአይምሯችን ውስጥ ሙልጭ አድርጎ ይተዋል። በማስተዋል እንዳንሰማ ያደርጋል። ለዚህ ነው የሰማይ ወፍም አለ ቃሉን እንዳታስተውሉ ይወስደዋል። በማስተዋል እንዳንሰማ። አንዳንድ ሰው አይደለም ከግቢ ውጭ ወጥቶ አይደለም እዚህ ቁጭ ብሎ እንኳን እየተማረ ምን እንደሚነገር የማይሰማ ሰው አለ። ጭምጥ ብሎ የሚሄድ ሰው አለ። በሐሳብ ልቡ የማይሰበሰብለት ሰው አለ። የሚባክን እንደው ሲፈጠር ብኩን የሆነ ስራ ቦታም ሆኖ ብክን የሚል ጸሎትም እየጸለየ ልቡ የሚባዝንበት ቁጭ ብሎ ወንጌል እየተማረም የማያስተውል ዝም ብሎ ብቻ በድሞ ብቻ የሚቀመጥ እዲያ ይላል። አንዳንድ የራሱን ሸነጥ ሲያደርገው እኔ እኮ ምን እንደሚነገረው ማልሰማ ልቤ ብክን ይላል የሚል ሰው ሆነ። አዎ እንደው ልቤ ይባዝናል። በተለይማ ወንጌል ሲነገር ስጋዬ እኮ ነው የሚቀመጠው እንጂ አልሰማ ብሎ የደመደመ ሰው አለ። የለውም። ለምንድነው ማንሰማው? ለምንድነው ማንለወጠው? ማነው ልባችን ያጠነከረው? ወገኖች በቃሉ እየታረስን ነገር ግን በውስጣችን አረም እንዳያፈራ አረሙን መንቀል አለብን። እንደ ገበሬው የምን አረም? የጥላቻውን አረም፣ የክፋቱን አረም፣ የዘረኝነቱን አረም እየነቀል መጣል አለብን። ቅንነትን፣ በጎነት የሚባለውን ፍሬ እንዳናፈራ አንቆ የሚይዘው ጥላቻ፣ ተንኮል፣ አድመኝነት፣ ሟርት፣ ጥል፣ ክርክር ስለሆነ እነዚህ ነገሮች ደግሞ ተስማሚ ስላልሆኑ ነቅለን መጣል ያስፈልጋል። ሐዋርያው ቅዱስ ጳውሎስ ሲናገር በዚህ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ እንዲህ አለ፣ እናንተ የእግዚአብሔር እርሻ ናችሁ።
ገበሬው ለማሳው እንደሚደክም ሁሉ እግዚአብሔርም በእኔና በእናንተ ብዙ ዋጋ ከፍሏል፣ ደክሟል። እንድንለወጥለት ከሰይጣን እንድናመልጥ በጨለማው ገዢ ቀኝ ግዛት እንዳንገዛ ክርስቶስ አንድ ጊዜ በደሙ ዋጅቶ ነፃ አውጥቶናል። እኔና እናንተን የክርስቶስ ማሳ ከሆንን የክርስቶስ እርሻ ከሆንን ክፋትን ማን የዘራብን? ጥላቻን ማን የዘራብን? ስግብግብነትን ማን የዘራብን? ጉቦኝነትን ማን የዘራብን? ባዕድ አምልኮትን ማን የዘራብን? ወንድምን መጥላት ማን የዘራብን? ክርስቶስ አልዘራብንም። ወገኖቼ እግዚአብሔርም አዝኖብን አሳልፎ እንዳይሰጠን ሰይጣን ዲያብሎስ እንዳይቆጣጠረን ልንጠነቀቅ ይገባል። ያልተዘራብንም ማብቀል የለብንም። የተዘራብንን ነገር ብቻ ነው ማብቀል ያለብን።